ብሩኬ በጣም ያስቀኝ ፓርት ምን እንደው ታውቃላችሁ? ሁሌ በተጣሉ የሆነ ነገር በተፈጠረ ቁጥር ቀለበት ይላል። ቀለበት በዚህ መልኩ አይደለም የሚታሰረው። መጀመሪያ ይቅርታ መጠየቅ፣ ሀይሚ ማረጋጋት ምናምን። እንደውም እኔ ዛሬ ሀይሚ ነበረች ይቅርታ ትጠይቃለች ብዬ ያሰብኩት፣ ግን እንግዲህ ወደ ብሩኬ ተቀይሮ ዞሮ ዞሮ ያው ነው። አይዲያው ከኔ ነው ጋይስ፣ አይዲያው ከኔ ነው። ወይ ስመኝ እኔ እኮ እንዴት እንደሚታይሽ አላቅም። እና መታችሁ እዚህ ጋር ደግሞ የምትሳደቡ ሰዎች ተረጋጉ የኔ ውዶች። እና ደግሞ ብሩክ አሮጊቶቹ እየጀነጀኑ ነው። ወይኔ ወንድሜ፣ ኧረ ተው አሮጊቶቹ ግን የምር ኧረ ይደብራል። እንዴ እናንተ ምን ሆናችሁ ነው ግን እነዚህን በጨቅላ ልጆች መሀል የምትገቡት? አይነፋም፣ ማርያምን አይነፋም። እና ሀሳብ መንገዳችሁን ቀየስ አርጉ፣ እንዳትዋረዱ። የባስ ቴክስታችሁ ውጡ፣ እንዳትዋረዱ። እንዴት ናችሁ እኔ ወዶች፣ እኔ ማሮች? ኦላላ ብሩኬ ደግሞ ማለት ነው ሁሌ ዝም ብሎ ማለት ነው። በመጀመሪያ ብቻችሁን ስለመጣችሁ ደስ ብሎኛል። ግን አሁን የሆነ ቀለበት ፕሮግራም ሲጀመር ሱፍ ለብሶ ሳየው ብሩኬ የሆነ ነገር እንዳሰበ የሆነ ነገር እንዳለ ገብቶኛል። ግን ደግሞ ቀለበት ሲታሰር እንዲህ ዝም ብሎ ድንጉር አይደለም እኮ ድንጉር የሆነ ሰላም በሆናችሁ ትንሽ ተረጋግታችሁ ምናምን ነው እንጂ ታገቢኛለሽ ወይ ምንድነው እንደ ቀለበት ነገር ይዞ ነው ያየሁት። እና እንግዲህ ለሁሉም መልስ እየሰጠ ነበረ። ሀይሚ ግን አልፈልግም፣ ካንተ ጋር መቀጠል አልፈልግም፣ ምርጫ አይደለህም እያለችው ነበረ። ያው እንግዲህ የሴት ወግ ነው ትንሽ መግደርደር ማለት ነው። መግደርደር የሴት ወግ ነው። ምክንያቱም ዝም ብላ እንትን ስትለው ያው ትንሽ ፊት እያለባት ስለሆነ መግደርደር። እኔ ግን እንደዚህ አልጠበቅኩም። እኔ ያሰብኩት ሌላ የሆነው ሌላ። እኔ የጠበቅኩት እንደውም ሀይሚ ስላልተረዳው ይቅርታ ምናምን ትላለች ብዬ ነበር። ዛሬ ብሩኬ ነበር ይቅርታ እየጠየቃት የነበረው። ሀይሚ ደግሞ ተናዳ ካንተ ጋር መቀጠል አልፈልግም ብላለች። እንግዲህ ያው ትንሽ ልትግደረደር ነው እንጂ ሌላ ምንም ነገር አይምሰላችሁ። ሲቀጥል ቀን በሰራው ቪዲዮ ግዞ ማረነ ቀጠቀጣችሁኝ እኮ አንቺ አሮጊታም፣ አንቺ ቅንቅናም፣ አንቺ ቦቀቀናም፣ አንቺ ምን እንዳቅለበልብኝ አላቅም። ሀይሚ ይቅርታ ጠይቃለች ብዬ ቆላችሁኝ እኮ በስድብ። በስመ አብ ወልድ ይቅር ይበላችሁ እናንተ። ተው እንጂ ሰው እንደዚህ ይሰደባል። ኦ ማይ ጋድ። ለማንኛውም እኔ ያው ታውቃላችሁ በጣም ደሞ ወዳችሁ ምንም ብትሉኝ አይ ሪስፔክቲቭ በጣም ነው ማከብራችሁ። ከሰው ጋር መጣላት አልፈልግም እና ማለት ነው። ያው እኔ እኮ ዝም ብዬ ነው ለምን መሰላችሁ ሀይሚ ይቅርታ ጠይቃለች አልኩ። ያው ባለፈው ያንን አንድ ላይ ተመካክረው የሰሩት ነገር ስላለ በዛ ነው እንጂ ሌላ ነገር አይደለም። ሀይሚ አጥፍታለች ማለት አይደለም። አላልኳችሁም? አለ እኮ ቪዲዮ ላይ። እናንተ ጫፋ ነው የተምብሌ ላይታችሁ ነው የምትሳደቡ። ሁሉን ማየት አለባችሁ። ይቅርታ መጠየቅ ማለት ጥፋተኛ ነው ማለት አይደለም። ግን ነገሮችን ለማስተካከል ሀይሚ ይቅርታ ጠይቀው ትችላለች። ብሩኬ ለምን ጥለሽኝ ሄድሽ ብሎ ምናልባት ካኮረፈ እያልኳችሁ ነበረ። ስለዚህ እንግዲህ እሱ ነው ዛሬ የጠየቀው። ደስ ብሎኛል እሱ ስለጠየቃት ተረጋግተው ምናምን ስለመጡ። ከዛ ውጭ ግን ይሁን እኔ ሀይሚን እንደምጠላ ምናምን አድርጋችሁ የምታስቡ ሰዎች ሀይሚን በጣም ነው የምወዳት። ሲቀጥል ደግሞ ዛሬ እንግዲህ ብሩኬ ቀለበት ብሎ መጥቷል ማለት እንደ ቀለበት በቃ ሁሌ በተጣሉ ቀን ምናምን መጀመሪያ ቀስ አርገህ አምጥተህ ለሀይሚ ለማስረዳት መሞከር፣ ከዛ ይቅርታ መጠየቅ፣ ከዛ እንደዛ በቃ ሀይሚን ያስቀይምካት ያስከፋት ብዙ ነገር ካለ እንደዛ ከመሰለህ አዎ ተከፍታለች። አዎ ይደብራል። የእውነት አንድ ቤት ኑሮ ማለት በጣም ነው የሚደብረው። ነገሮችን ለማስተካከልም ቢሆን ይሄ እንደ ንቀት ነው የሚቆጠረውና እውነት ነው ሊደብር ይችላል። ግን ከዛ በኋላ ደግሞ ሀይሚ የወሰነችው ውሳኔ ነገሮችን አስተካክሎላታል። ከዛ በተረፈ ቀለበት በዚህ መልኩ ነው እንደ ብሩኬ ለሀይሚ የምታስረዳት። ያ ረብስ ማአሞልድ የፈለገ እኔ የምፈልገው ለሀይሚ እንድታረግላት እንደ ኤፋ ጓደኛችሁ ማለት ነው። እሱ ፕሮግራም አዘጋጅቶ ምናምን ለህያብ እንዳረገላት እንደዛ ነው የምንፈልገው። እንደዛ በቃ ሽብርቅ ያለ በጣም በሚያምር በስርዓት በወግ በማረግ ምናምን ነው መሆን ያለበት። ከዛ ውጭ ግን ዝም ብሎ እንደዚህ ሜዳ ላይ አስፋልት ላይ ቤት ውስጥ ምናምን መሆን የለበትም። ትክክለኛ ቀለበት እንደዛ ነው የምንፈልገው። ሌላ እዩ እያለቃቀሰች መታለች። እንግዲህ ቢኒን የልጅ አባት አንተና ተቀበለኝ ባክህ ልጄን ውሰድልኝ ምናምን እያለች ነበረ። በራሷ ቻናል መታለች። እኔ እንደውም ምናልባት የብሩኬ አይደል ነው አይን ልጅ እንዲሰጥ ይፈልጌ ነው ብላ ትመጣለች ብዬ ነበር። እንግዲህ እንደዛ ብላ አልመጣችም። ቢኒን እየተለማመጠች ነው የመጣችው። ቢኒ ደግሞ ሸምጥጧል። አዩ ከሁለት ያንዳጣሁን አቀረች እኮ ጋይስ። ወይ ትክክለኛውን የልጅ አባት አላገኘች ወይ ከብሩኬ ጋር የምትፈልገውን ነገር አላገኘች። እኔ በጣም ያሳዘነችኝ የጻኗ ልጅ ናት። ስማም እዛም እንኪን ካያስባልሽ እንደው ልጅቷ አረባክሽ እንዳትታመምብሽ የምር። ዛሬ ደግሞ ፊቷን ገልጣ ለቢኒ ውሰድልኝ እያለች አንዴ እሱ ይወስዳታል አንዴ እሱ አረብስ ማአም። እናንተ እዩና ቢኒ አሁን አውቃችሁ ተመካክራችሁ የሰራችኋት ድራማ ናት። አሁን ዛሬ ይሁን እያለቀቀሽ ደህና ሰው መስለሽ የመጣሽው እንጂ
ሌላ ወሬ እያወራሽ ቻናልሽ ላይ ብትመጭ ቻናልሽ እንደሚዘጋ ታውቂያለሽ። እና አሳዘነችኝ ይላል ኮሜንቱ እንዳለ። እና ከዚህ በኋላ እዩ ማለት ነው ስደት መሄድም አይጠበቅብሽም። በነገራችን ላይ ዩቲዩበሮች በወር 40 ሺህ 50 እስከ 100 ሺህ ያገኛሉ። አንቺ እኔ እዩን እንደ እህት መመክረሽ የእውነት ለልጅሽ ብለሽ ከሆነ ሁሉ ነገር ያረግሽው ራሽን ያዋረድሽው እየተሰደብሽ ምናምን የሰው ህይወት ውስጥ የገባሽው ለልጅሽ ብለሽ ከሆነ ዩቲዩብ ስሪ። በወር ከ50 ከ60 ከ70 ሺህ በላይ አራ ወይ ጉድ እስከ 1 ሚሊዮን የሚከፈላቸው የሀገርሽ ልጆች ናቸው፣ ቡታጅራ ልጆች። እና አንቺም አሪፍ አይዲያ ክሬቲቭ ሁኚ፣ ጎበዝ ሁኚ። ከእነ ሀይሚ አንዳንድ ሀሳቦችን ውሰጅ። ብሩክን ከፈለሽ እርዳኝ ካልሽው ቻናልሽን ማስተካከል ምናምን ብዙ ነገሮችን ያደርግልሻል፣ ይረዳሻል፣ ያግዝሻል። ታውቂያለሽ ብሩክ ስንት ሰው እንደረዳና እንዳገዘ። በዛ መልኩ ልጅሽን ማሳደግ ትችያለሽ። ስደት ብትመጪ 1 ወር ሽንት ቤት አጥበሽ ከነሱ ጋር ተጨቃጭቀሽ ፊትሽ እስኪቃጠል ዘይት ጠብሶሽ 40 ሺህ ኦር 50 ሺህ ነው የምታገኘው። ዩቲዩብ ላይ ግን በደንብ ሁሌ በሳምንት ቢያንስ 3 ቪዲዮ ብትሰሪ 50 ሺህ 60 ሺህ 70 ሺህ ታገኛለሽ። እስከ 100 ሺህ ልታገኝ ትችላለሽ። አሪፍ ቪው ያላቸው ቪዲዮዎችን ከሰራሽ። ተምብሌል ደግሞ ቆንጆ ትሰሪያለሽ። አይዲያ ክሬት ማድረግ ነው በደንብ ትሰሪበታለሽ። እና አታስመስይ። ከዩቲዩብ የበለጠ ብር አይከፈልሽም። ደግሞ እንደዚህ ስላችሁ እኔም እንደዛ ማገኝ መስሏችሁ ደግሞ የምትሳደቡ $1 ምናምን የምትሉ ሰዎች አራት ታስቆኝማ እናንተ። ቆይ በ5000 በ2000 በ3000 ቢሆን ዶላር የሚገኝ እናንተ ጅሎች ከፍታችሁ ህዩት። $1 or $2 ምን ያረግ መሰላችሁ? ግን እኔ ሲጀመር መዝናኛዬ ነው። እኔ እዚህ ጋር ዩቲዩብ ካላወራው ቪዲዮ ካልሰራው ይደብረኛል። ታውቃላችሁ የሆነ በቃ እኔ ምን ልበላችሁ ሱስ ነገር ነው የሚሆነው ዩቲዩብ አንዴ ከጀመራችሁ። በተለይ ሁሌ ሳታቋርጡ የምትሰሩ ከሆነ ሱስ ነው የሚሆንባችሁ። ቪዲዮ ካልሰራችሁ ፖስት ካላረጋችሁ ይደብራችኋል፣ ይጨንቃችኋል። ምን እንደዛ ነው የሚሰማኝ። በቃ ውስጤን ማወራ ምተነፍሰው እናንተን አሁን ማያችሁ እንደ ጓደኛ ነው፣ እንደዛ ነው። እና ብትሰሪ ያዋጣሻል። ልጅሽን እያመጣሽ እያንከለከልሽ ከምታለቅሽ ዛም ወንድ ጋር እያጓተሽ እንትን ከምትይ ዩቲዩብ ስሪ። ብሩኬን ሀይሚ ደግሞ ነገ ሰላሙ ነው ይመጣሉ። በውስጥ እየሄዳችሁ ደግሞ ብሩኬን እየጀነጀናችሁት ነው ወይ እየሰደባችሁት ነው? ኧረ በስመ አብ። አሮጊቶች ግን አሁንም አልተውኝም እያለ ነው ብሩክ። አሮጊቶች ተው። ሀይሚና ብሩክ ማለት የሆነ ክፍተት ሲፈጠር ሲጀመር ቅንቅናሞቹ እየሄዱ በውስጥ ያው ተዋት፣ እሷ አትሆንም፣ አታስፈልግም፣ እንዲህ እያረገችህ እንዲህ አርጋለች እያሉ ምክር ቢጤ የሚሰጡ ሰዎች አሉ። እና እሱ ሲጀመር አይሰማችሁም። እናንተ በውስጥ እየሄዳችሁ ብትጽፉ ምን ብትሉ እሱ አይሰማችሁም። ዝም ብላችሁ አሮጊቶቻችሁ እናንተ ዝም ብላችሁ ቤተክርስቲያን ሳሙ፣ ጸሎት አርጉ፣ እዛ እየሄዳችሁ እሱን ይልቁኑ ሳትጀንጅኑ እና እዚህ እንደው ሰው እንደማስታረቅ እንደ ሰው ለማጣላት ክፍተት ለመፍጠር በዚህ ልክ ይጓዛል። እና ብሩኬ አደብ ግዢ ተብለሻል። አሮጊቷ ሴትዮ ተዋርደሻል፣ በአደባባይ ተዋርደሻል። አዋርደሽ እንደው ቪዲዮን ስታዩ እንዴት ተሰቀጥተሽ አላቅም። ከዛ ውጭ ብሩኬ ተረጋጋ፣ ሀይሚም ተረጋጊ። ሀይሚ ያው ትንሽ ልግደርደር ብላ ነው እንደ ሴት፣ ምክንያቱም በጣም ከልክ በላይ የዋህ መሆኗ ዋጋ እያስከፈላት ስለሆነ ይህን ነገር ማስተካከል የፈለገች ይመስለኛል። ስለዚህ ሀይሚዬ ተረጋጊ። ምንም ልብስ ማውጣትም ወደ አዲስ አበባ ሊሄድም የሚባል ነገር የለም። እንደዛ ካረግሽማ በቃ ለጠላቶችሽ ትልቅ መንገድ ከፈትሽላቸው ማለት ነው። ያሰቡትን ነገር አሳካሽላቸው፣ እንደሚፈልጉት ሆነላቸው ማለት ነው። እንደዛ ነው።